የማህፀን በር ካንሰር ኢትዮጵያ ውስጥ ካሉ ገዳይ ካንሰሮች በተለይም በሴቶች ቀዳሚው ነው። አብዛኛው ሴቶች ኢትዮጵያ ውስጥ የሚሞቱት በካንሰር ምክንያት ከሚሞቱ ሴቶች አብዛኛው የሚሞቱት በማህፀን በር ካንሰር ምክንያት ነው። ነገር ግን ይሄ ማህፀን በር ካንሰር በክትባት መከላከል እንችላለን። ዛሬ እንዴት ይህንን የማህፀን በር ካንሰርን በክትባት መከላከል እንችላለን የሚለውን ነው የምነግራችሁ። ክትባት የሚሰጠው በህፃናት ጊዜ ነው። ማለት ከ9 እስከ 13 ዓመት ላሉ ሴቶች ነው የሚሰጠው። በዚህ ጊዜ ስንሰጠው ይሄን ክትባት የተሻለ ወደፊት የሚከሰተውን የማህፀን ካንሰር የመከላከል አቅም አለው። የሚሰጠው ክትባት የሚከላከለው ራሱ ካንሰሩን ሳይሆን ካንሰሩን የሚያመጣውን ቫይረስ ነው። ይሄ ካንሰር የሚያመጣ ቫይረስ ደግሞ ሂውማን ኤችፒቪ ይባላል፣ ወይም ደግሞ ሂውማን ፓፒሎማ ቫይረስ። ስለዚህ የምንሰጠው ክትባት ሰዎቹ ወይም ሴቶቹ በዚህ ቫይረስ የመጠቃት እድላቸውን ይቀንሳል ወይም ደግሞ እንዳይጠቁ ያደርጋል ማለት ነው። ምክንያቱም ይሄ ቫይረስ ነው ኢንፌክሽን ፈጥሮ ወደ ካንሰር የሚሄደው ማለት ነው። ስለዚህ ክትባቱን መስጠታችን ኢንፌክሽኑ ይከላከላል። ኢንፌክሽኑ ከሌለ ደግሞ ካንሰሩ አይኖርም ማለት ነው። ስለዚህ ሁሉም ልጆች ከ9 እስከ 13 ዓመት ወይም እስከ 14 ባሉት መከተብ ያስፈልጋቸዋል ማለት ነው፣ የወደፊት ህይወታቸውን የተስተካከለ ለማድረግ። ኢትዮጵያ ውስጥ ግን አንድ የተሳሳተ አመለካከት አለ። ይሄ ክትባት ሌላ በሽታ ሊያመጣ ይችላል ወይም ደግሞ ወደፊት የመውለድ ችግር ያመጣል የሚሉ አስተያየቶች አሉ። እንዲህ የሚባል ነገር የለም። ስለዚህ ልጆቻችንን በማስከተብ የወደፊት ጤናቸውን ነው ማለት ነው የምንጠብቀው። አብዛኛው ከኢትዮጵያ ውስጥ አሁን አብዛኛው ችግሩ እሱ ነው። ክትባቱ ነፃ ነው፣ ግን የሚወስደው የለም። ስለዚህ ቢገኝ ለወንድ ራሱ መሰጠት አለበት፣ ግን በብድር ስለሆነ የሚመጣው አይገኝም። ስለዚህ ለሴቶች ብቻ ነው መስጠት የሚቻለው ማለት ነው። ለምንድን ነው በህፃናት ወይም ደግሞ ከ9 እስከ 13 ዓመት ላሉ ህፃናት የሚሰጠው? ለምን ከዛ በኋላ አይሰጥም የሚለው በዚህ እድሜ ቢሰጡ የተሻለ እንትን ይሆናል፣ ውጤታማ ይሆናል። በዚህ ሰዓት ግንኙነት አይጀምሩም በዚህ እድሜ ተብሎ ስለሚታሰብ በዚህ ጊዜ ቢወስዱት የበለጠ በሽታ የመከላከል አቅማቸው ይጎለብታል። ወደፊት ከ15 እስከ 16 ዓመት በኋላ ወይም በ18 ዓመት በኋላ ግንኙነት ማድረግ ሲጀምሩ ኢንፌክሽኑ እንኳ ቫይረሱ ቢይዛቸው እንዳይቆይ ወይም ደግሞ ጉዳት እንዳያደርስባቸው ሊያደርግ ይችላል ማለት ነው። ስለዚህ ዛሬ ክትባቱን በተመለከተ ያመጣሁላችሁ ቪዲዮ ይህን ይመስል ነበር። ቻናሉን ሰብስክራይብ አድርጉት። ቀጣይ ደግሞ ካልተከተቡ ወይም ደግሞ የማህፀን በር ካንሰር ቅድመ ካንሰር ምርመራን ይዤላችሁ እመጣለሁ። ከተከተቡ በጣም እሰየው፣ ግን ካልተከተቡ በሽታው እንዳይዛቸው ወይም ደግሞ በሽታውም ካለባቸው ቶሎ ብለን የማህፀን በር ካንሰር መኖር አለመኖሩን ለማወቅ የሚረዱ መመርመሪያዎችን ወይም ደግሞ ቅድመ ካንሰር ምርመራዎችን ይዤላችሁ እመጣለሁ። እስከዛው ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ካላችሁ ቻናል ኮመንት መስጫው ላይ አስቀምጡልኝ። እስከዛው ድረስ ቻው።